የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጠላቶቻችን በአንድ ጉዳይ ተሳክቶላቸዋል። በአንድ ጉዳይ በአንድ የታሪክ አጋጣሚ ቢሳካላቸውም ያልተሳካላቸውም ጉዳይ አለ። ለስኬታቸውም አንዱ ምክንያት ባንዳው ነው። አሁን ላይ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል ሲሉም ተናግረዋል። በአንድ ወሳኝ ጉዳይ ላይም አጽንኦት ሰጥተው ሰፋ ያለ ማብራሪያ የሰጡበት ሁኔታም ታይቷል፣ ተመልክተነዋል። በተጨማሪም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በጽምዶ ጉዳይ ይፋዊ ምላሽ ሰጠ። ኤርትራ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ማስገባቷንም ይዘናል። ሶማሌላንድ በኢትዮጵያ የባህር በር መዳረሻና የወደብ ጉዳይ ያላትን አቋም ይፋ አድርጋለች። ከዚሁ ጋር በተያያዘም የሀገሪቱ የውጭ ጉዳይ የሰጡትን አንድ ማብራሪያ በጥንቅራችን የምንመለከት ይሆናል። ከዓመታት በፊት የመጀመሪያው ጋዝ ማውጣት ሙከራውን ያሳካው አሁን ፕሮጀክቱ እንደ አዲስ እየተንቀሳቀሰ ያለው የኦጋዴን ጋዝ ጉዳይ በተመለከተ አዳዲስ መረጃዎች ተሰምተዋል። ከምርት እስከ ማከፋፈልና ሽያጭ፣ ከአምራቹ እስከ ስራ ፈቃድ የተመለከተ ዝርዝር መረጃ የያዘ ሰነድ መገኘቱንም ያካተተ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ተሳክቶላቸዋል ሲሉ ተናገሩ። ጠላቶቻችን በአንድ አቅጣጫ ስኬትን አግኝተዋል፣ ሁለተኛው ላይ ያሳኩት የፈለጉትም ጉዳይ ግን ሊያሳኩ አልቻሉም ሲሉ ፊልድ ማርሻሉ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለጠላቶቻችን የአንደኛው አቅጣጫ ስኬት የውስጥ ባንዳዎች ናቸው በማለትም ጠበቅ ያለ የወቀሳ ክሳቸውን አሰምተዋል። በትናንትናው ዕለት በመከላከያ ትምህርትና ስልጠና ዋና መምሪያ ስር የሚገኙ የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ጀማሪ መስመራዊ መኮንኖችን ባስመረቀበት ዕለት በክብር እንግድነት ተገኝተው ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግርም የአሁኖቹ የኢትዮጵያ ጠላቶች ያሏቸውን የውስጥና የውጭ በማለት ላኪዎቻቸውና የውስጥ ባንዳዎች ናቸው ሲሉም ተናግረዋል። ህወሓትና ኤርትራው መንግስት ፈጥረውታል በሚባለውና ጽምዶ እየተባለ በሚጠራው ዙሪያ ሰፋ ያለ ማብራሪያ የሰጡት ፊልድ ማርሻሉ ጠላቶቻችን ጽምዶ ብለው መጥተዋል። ጽምዶ ሲባል ዛሬ የተፈጠረ እንዳይመስላችሁ፣ ጽምዶ የ1960ዎቹ ስትራቴጂ ነው ሲሉም አክለዋል። ጽምዶ የተባለውን ጥምረት ከአንድ ወቅት ትውልድ ጋር በማስተሳሰር የተናገሩት ኤታማዦር ሹሙ ትንሽ እኛ ከእናንተ ቀደም ስለምንል የ1960ዎቹ ትውልድ እየተባልን ይነገራል፣ እናንተም ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዚያን ጊዜው ትውልድ ታሪካዊ ጠላቶቻችንን እየጋበዘ ከካይሮ እስከ ሞቃዲሾና ሱዳን ድረስ በመሄድ የኤርትራና ሱዳን ቅንጅትን በመፍጠር ኢትዮጵያ ከባህር በር ያባረረ ትውልድ ነው ሲሉም ማብራሪያቸውን ሰጥተዋል። ንግግራቸውን በመቀጠል ያን ጊዜም ካይሮ፣ ሞቃዲሾና ካርቱም ሄደው ደጅ የጠኑ የነዛ ተላላኪዎች ናቸው። እነዚህ አካላት የዛሬ 60 ዓመት ግንባር በመፍጠር ኢትዮጵያ በርስ በርስ ግጭት ውስጥ እንድትገባ በማድረግ ከባህር በር አካባቢ ያባረው በቀጠናው ትርጉም ያለው ሚና እንዳትጫወትና የአባይንም ውሃ እንዳትጠቀም ሲደረግ ነበር ያሉም ሲሆን በሁለት ጉዳዮች ላይ ኢትዮጵያን ቀሪ ለማድረግ ሲሰሩም ነበር ብለዋል። አንደኛው ከባህር በር ማባረር ሲሆን ሌላኛው አባይ እንዳትጠቀም ማድረግ ነበርም ብለዋል። ከባህር በሩ በማስወጣቱ ረገድ ተሳክቶላቸዋል በማለትም ነገር ግን ያልተሳካላቸው ኢትዮጵያ የአባይን ውሃ እንዳትገድብ ማድረጉ ነው። ይህ አልተሳካላቸውም። ከባህር በሩ የማባረሩ ስራው ግን ተሳክቶላቸዋል ሲሉም አክለዋል። ይህ ሊሳካ የቻለበት ምክንያትም እነርሱ ጀግኖች ስለሆኑ ሳይሆን ሀገርን የሚወጋና የሚያደክም ባንዳ ስላገኙ ነው። አሁንም እየሆነ ያለው የሚሆነው የዚያን ጊዜዎቹ ባንዳዎች መልካቸውን ቀየሩ እንጂ እነርሱ ራሳቸው ናቸው። ዛሬም ታሪካዊ ጠላቶቻችን እና ምቀኝ ጎረቤታችን ተገናኝተው ለውስጥ ባንዳ በመፍጠር ሀገራችንን ለማፍረስ ያለበት ጊዜ ላይ እንገኛለን። ጠላቶቻችን በመከላከያ ተመቶ በመሽመድመድ ጣረሞት ላይ ይገኛል። እናንተም የመከላከያ ሰራዊትን ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉም ፊልድ ማርሻል ብርሃኑ ጁላ መልእክታቸውን ያስተላለፉበት ሁኔታም ታይቷል። ይህ በእንዲህ እንዳለ ኤርትራ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ማስገባቷ ተሰምቷል። በቀጠናው አዲስ የፖለቲካና ወታደራዊ ፍጥጫ የጫረው ይህ አጀንዳ ከሳምንት በፊት በኢትዮጵያ መከላከያ ሰራዊት በኩል በይፋ መግለጫ ተሰጥቶበት ነበር። የመከላከያዎች ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በአዲስ አበባ ለሚገኙ የውጭ ሀገራት ዲፕሎማቶች ሰፊ ማብራሪያ መስጠታቸው የሚታወስ ነው። ጀነራሉ በሱዳን ፖርት ሱዳን ከተማ የተጠነሰሰውን እንቅስቃሴ የሀገር ሉዓላዊነት ለመናድ ከውጭ ኃይሎች ጋር የተደረገ የጥፋት ጥምረት መሆኑን በመግለጽ የትም የማትደርስ ቅዠት ሲሉ
በጥብቅ አስጠንቅቀውም ነበር። ከዚህ የጀነራሉ ንግግር በኋላ የፈረንሳይ ምርመራ ጋዜጠኝነት መጽሔት አፍሪካ ኢንተለጀንስ ባወጣው ዝርዝር ዘገባ ጽምዶ በህወሓትና በአስመራው የኤርትራ መንግስት መቃረን የጀመረና በአሁኑ ወቅት የኢትዮጵያ መንግስትን በጦርነት እየወጉ ያሉት በርካታ ታጣቂ ኃይሎችም በአንድ ጥላ ስር ለማሰባሰብ እየሰራ ያለ የጸረ ኢትዮጵያ መንግስት ግንባር መሆኑን ይፋ አድርገዋል። ይሁን እንጂ ይህን የኢትዮጵያ መንግስት ተከታታይ ክሶችና የአፍሪካ ኢንተለጀንስን የምርመራ ዘገባ ተከትሎ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የተባበሩት መንግስታት ድርጅት ዋና ጸሐፊ ጽህፈት ቤት ድረስ የደረሰ ይፋው የዲፕሎማሲ ምላሽ ሰጥተዋል። በኒውዮርክ የሚገኝ የኤርትራ ቋሚ መልእክተኛ ጽህፈት ቤት ለተባበሩት መንግስታት ድርጅት ያስገባው ይፋዊ ደብዳቤ እንደሚያሳየው የአስመራ አስተዳደር የቀረቡበትን ወታደራዊና ፖለቲካዊ ክሶች በቀጥታ ከመቃወም ይልቅ የተለየ መከላከያ ስልት መርጧል። ኤርትራ በደብዳቤዋ ላይ ጽምዶ የተሰኘውን እንቅስቃሴ ከ1 ዓመት በላይ የፈጀ በድንበር አካባቢ በሚኖሩ የሀገር ሽማግሌዎች፣ ወጣቶችና ሴቶች በቀጥታ የሚመራና በግጭት የተጎዱ ማህበረሰቦችን እርስ በርስ ለማገናኘት የታለመ ሀገር በቀል የሰላም እቅድ መሆኑን በመግለጽ በተባበሩት መንግስታት በደብዳቤ ገልጻለች። በአሁኑ ወቅት ይህ የጽምዶ ጉዳይ በቀጠናው ሀገራት መካከል ያለውን የዲፕሎማሲ ፍጥጫ ወደ ከፍተኛ ደረጃ ያሸጋገረው ሲሆን የሁለቱ ወገኖች መረጃዎች ፍጹም የተለያዩ መልክዓ ምድራዊና ፖለቲካዊ ትርጉሞችን ይዘውም ቀርበዋል። የኢትዮጵያ መንግስትና የአፍሪካ ኢንተለጀንስ የምርመራ ዘገባ ጉዳዩን ሀገሪቱን በጥቅሉ ሊያናጋ የሚችል የታጣቂ ኃይሎች የጋራ ፖለቲካና ወታደራዊ ግንባር አድርገው ሲያቀርቡትም፣ በአንጻሩ የኤርትራ መንግስት ለተባበሩት መንግስታት ድርጅት ባስገባው ደብዳቤ ጉዳዩ ማህበራዊ መሰረት ያለው የህዝብ ለህዝብ የሰላም ትስስር መሆኑን በመግለጽ በዓለም አቀፍ መድረክ የመከላከያ ስልት አድርገዋለች። ኤርትራዊ ጋዜጠኛና የማህበራዊ ሚዲያ እንቁ ተንቀሳቃሽ የሆነው ጌዲዮን ሙሳይ ይህን የኤርትራን የተባበሩት መንግስታት ድርጅት ደብዳቤ በይፋ ኤክስ ገጹ ላይ አጋርቶት የነበረ ቢሆንም ኋላ ላይ መልሶ ሰርዞታል። በኤርትራ መንግስት ደጋፊነቱና የይፋዊ መረጃዎች በማጋራት የሚታወቀው ጋዜጠኛው ይህን ሰነድ በመጀመሪያ ያጋራው የኢትዮጵያ መንግስት ጽምዶን የጦርነት ጥምረት ነው ብሎ መክሰሱን ተከትሎም ነበር። ነገር ግን ይህ አነጋጋሪ ደብዳቤ ብዙም ሳይቆይ መልሶ የተሰረዘ ሲሆን ይህም ሰነዱ በተባበሩት መንግስታት ድርጅት ይፋዊ መዝገብ ላይ ከመውጣቱ ወይም በኤርትራ ማህበራዊ መረጃ ሚኒስቴር በኩል ሳይለቀቅ ቀድሞ ሾልኮ የወጣ ወይንም ሊግድ በመሆኑና የዲፕሎማሲ ምስጢር አጠባበቅ ደንብን ለመጠበቅ ሲባል እንደሆነም በሰፊው ይታመናል። በተመሳሳይ ኤርትራ መንግስት ልሳን የሆነው መሰቦ ጀርናል ኢትዮጵያ ስለ ጽምዶ ደብዳቤ ማስገባቷን በትናንቱ የትናንታኔው አምድ አስገብቷል። ይህ በእንዲህ እንዳለ የኢትዮጵያ መንግስት የዛሬ 2 ዓመት አካባቢ በሶማሌላንድ በኩል የባህር በር መውጫ በሚገኝበት ጉዳይ አንድ የመግባቢያ ስምምነት ተፈራርሞ የነበረ መሆኑ የሚታወስ ሲሆን ከዚህ ጋር በተያያዘ ሶማሌላንድ የሉዓላዊ ግዛቴ አካል ናት ያለችውን ሶማሊያ ክፉኛ ተቆጥታም ነበር። በዚህ መሀልም ቱርክ ሁለቱን ሀገራት በማግባባት የኢትዮ ሶማሊያን የሰላም ስምምነት እንዲፈረም ያደረገች ሲሆን ኢትዮጵያን የባህር በር መውጫ ያስገኛል የተባለው የኢትዮ ሶማሌላንድ የመግባቢያ ስምምነት የተገባ የሚሉ ጥያቄዎችም ሲነሱ ቆይተዋል። ዘሪፖርተር እንግሊዝኛው ጋዜጣ ከሶማሌ ጋዜጠኛ ጋር ባደረገው ቆይታ የውጭ ጉዳይ ሚኒስትሩ በዚህ ዙሪያ ማብራሪያቸውን የሰጡበት ሁኔታም ታይቷል። ሶማሌላንድ በባህር በር ዙሪያ አሁንም ከኢትዮጵያ ጋር ለመተባበር ዝግጁ ነች ሲሉም የውጭ ጉዳይ ሚኒስትሩ በዚሁ ቃለ ምልልሳቸው ላይ ተናግረዋል። ኢትዮጵያ የባህር በር የማግኘት መብት አላት ብላ ሶማሌላንድ እንደምታምን የተናገሩት የውጭ ጉዳይ ሚኒስትሩ አብድራህማን ዳሂቅ በቃል የኢትዮጵያ በርበራ ወደብን እንደፈለገች መጠቀም ትችላለች ሲሉም ተናግረዋል። ይሄው ኢትዮጵያን በሶማሌላንድ በኩል የባህር መውጫ ያስገኛል የተባለው የመግባቢያ ስምምነት ከመፈረሙ በፊት ኢትዮጵያ ከራሷ ከሶማሌላንድና ከተባበሩት አረብ ኤሚሬትስ ጋር በመሆን የ19 በመቶ የበርበራ ወደብን ለማልማት እንቅስቃሴ ውስጥ የነበረች ሲሆን ይህ ጉዳይ ምን ላይ ነው የሚል ጥያቄ ለውጭ ጉዳይ ሚኒስትሩ ቀርቦላቸውም ነበር። በዚህ ጉዳይ ውጭ ጉዳይ ሚኒስትሩ ቀጥተኛ ምላሽ ከመስጠትም ተቆጥበዋል። ወደቡ ግዙፍ ነው፣ ኢትዮጵያ ይህን ወደብ ሊሰጥ በሚችል አገልግሎት ደረጃ መጠቀም ይኖርባታል በማለትም አልፈውታል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ።